አርዕስተ ዜና። የኢትዮጵያ ኤምባሲ በደቡብ አፍሪካ ለተገደሉ ዜጎች ጥያቄ ማቅረቡን አስታወቀ። እስራኤል ወደ ጋዛ የሚጓዙ 21 የእርዳታ መርከቦችን በግሪክ አቅራቢያ በቁጥጥር ስር ማዋሉ ተገለጸ። የቱርክ ፕሬዝዳንት ሙስሊሙ ዓለም አንድነቱን እንዲያጠናክር ጥሪ አቀረበ። የኒውዚላንድ ፍርድ ቤት መስጂዶች ላይ ጥቃት በፈጸመው ግለሰብ ላይ የቀረበው የይግባኝ ጥያቄ ውድቅ አደረገ። በእስራኤል እስር ቤት ውስጥ የሚገኙ ፍልስጤማውያን የዲን ጥንካሬ መነጋገሪያ ሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የንጃሽ ቲቪ ተመልካቾች የንጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ የኢትዮጵያ ኤምባሲ በደቡብ አፍሪካ ለተገደሉ ዜጎች ጥያቄ ማቅረቡን አስታወቀ። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያ ላይ የተፈጸመው ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግሩ በሚታይባቸው አካባቢዎች ላይ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን አስታወቀ። ኤምባሲው ትላንትና ረቡዕ ሚያዝያ 21 2018 በደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያን በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘንም ገልጿል። ኤምባሲው ይህንን መልእክት ያስተላለፈው በቀናት ልዩነት 4 ኢትዮጵያውያን መገደላቸውን ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጣው ዘገባ እንደሚያመለክተው ኢትዮጵያውያን የተገደሉት ጆሃንስበርግ ከተማ ውስጥ በሚገኝ ሲቢዲ የተሰኘ የንግድ ስፍራ ነው። ማህበራዊ ሚዲያ ላይ በተሰራጨውና በደህንነት ካሜራ የተቀረጸው ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆምም ያሳያል። ወዲያውኑም ሽጉጥ አውጥቶ ከቅርብ ርቀት ግለሰቡን ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮ ላይ ይታያል። ኤምባሲው ትላንትና ባወጣው ማሳሰቢያ ምን ያህል ኢትዮጵያ እንደተገደሉ አልተጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያው እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲካሄድ በደብዳቤ መጠየቁን ገልጿል። የምርመራ ውጤቱ ኤምባሲው በአስቸኳይ እንዲገለጽም ማሳሰቡ ጠቅሷል። የባህል ሕክምና ከዘመናዊ ጋር አቀናጅቶ ጥቅም ላይ እንዲውል በሚደረገው ጥረት የሙርሃን ሚና የላቀ ነው ተባለ። የአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ፕሮፌሰር ዳንኤል ቅጣውን ገልጿል። ለባህል ሕክምና የሚያገለግሉ የእጽዋት ምርቶች ሕክምና ላይ ያተኮረ 6ኛው ዓለም አቀፍ ኮንፈረንስ በአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ መካሄዱን ኢዜአ ዘግቧል። ፕሮፌሰር ዳንኤል ቅጣው በዚህ ወቅት ኢትዮጵያ ለባህላዊ ሕክምና በሚያገለግሉ እጽዋት የታደለች መሆኗን ጠቅሰው የባህል ሕክምና ከዘመናዊ የሕክምና ሳይንስ ጋር በማቀናጀት ለህዝቡ አገልግሎት መዋል ይገባልም ብሏል። በዚህም ሂደት የዘርፉ ምሁራን ሚናቸው የጎላ መሆኑን ጠቅሰው ውጤታማ ደህንነቱ የተጠበቀ የህክምና አማራጮች ለማቅረብ ባለድርሻ አካላት በቅንጅት መስራት እንደሚጠበቅባቸው አስገንዝበዋል። ወደ ውጪ መረጃችን ስናመራ እስራኤል ወደ ጋዛ የሚጓዙ 21 የእርዳታ መርከቦች በግሪክ አቅራቢያ በቁጥጥር ስር መዋላ ተገለጸ። የእስራኤል ኃይሎች ከግሪክ የባህር ክልል ጥቂት ማይል ርቀት ላይ በሚገኘው ዓለም አቀፍ የባህር ክልል ውስጥ 21 የሚሆኑ መርከቦችን በኃይል መያዛቸውን የግሎባል ስሙድ የእርዳታ መርከቦች ቡድን አስተባባሪዎች አስታውቋል። እንደ ቡድኑ መግለጫ ከሆነ ከክስተቱ በኋላ 17 የሚሆኑ መርከቦች ከአካባቢው ማምለጥ ወደ ግሪክ የባህር ክልል መግባታቸውም ተገልጿል። የእርዳታ ቡድኑ ቀደም ብሎ ባወጣው መረጃ እስራኤል የባህር ኃይል በዓለም አቀፍ የባህር ክልል ውስጥ መርከቦቹ ከቦ የኮሚሽኑ መስመሮችን በማቋረጥ ከጥቅም ውጭ ማድረጉንም አስታውቆ ነበር። የባህር ኃይሉ ከእስራኤል የባህር ጠረፍ ርቆ በሚገኘው ስፍራ ወደ ጋዛ የሚጓዙ መርከቦችን የመቆጣጠር እርምጃ መጀመሩን የእስራኤል ጦር ራዲዮ ሮብ ምሽትም ገልጿል። የእስራኤል የውጭ ጉዳይ ሚኒስቴር በኤክስ ገጻቸው ላይ ባወጡት መግለጫ ከተለያዩ መርከቦች የተውጣጡ 175 የሚሆኑ አክቲቪስቶች በአሁኑ ወቅት በሰላማዊ ሁኔታ ወደ እስራኤል እያመሩ ነው ሲልም ተገልጿል። እስራኤል ከ2007 ጀምሮ በጋዛ ሰርጥ ላይ በጣለችው ከበባ በቅርብም በነበረው ጦርነት ምክንያት ከ2.4 ሚሊዮን ነዋሪዎች መካከል 1.5 የሚሆኑትን መጠለያ አልባ መሆናቸው የሚታወስ ነው። የቱርክ ፕሬዝዳንት ሙስሊሙ ዓለም አንድነቱን እንዲያጠናክር ጥሪ ያቀረቡ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ሙስሊሙ ዓለም አስቸጋሪ ሁኔታ ላይ እንደሚገኝ በመግለጽ በተለያዩ ቀጠናዊ ለሚታዩ ግጭቶች፣ ሰብአዊ ቀውሶች ትኩረት እንዲሰጥም አሳስበዋል። ፕሬዝዳንቱ ይህንን የተናገሩት ረቡዕ ዕለት በተካሄደው ዓለም አቀፍ የቁርአን ውድድር የሽልማት ስነ ስርዓት ላይ መሆኑን አናዶሉ የዜና ወኪል ዘግቧል። ፕሬዝዳንት ኤርዶጋን ከፍልስጤም እስከ ሊባኖስ፣ ከባህረ ሰላጤ እስከ ሱዳን እንዲሁም ከሶማሊያ እስከ የመን ወደ የትኛውም አቅጣጫ ብንመለከት በሚያሳዝን ሁኔታ ውስጥ
የምንገኝና እንባ የሚያራጭ ነው ብሏል። አክሎም ስልጡን የሚባለው ዓለም አይኑን በጨፈነበት በዚህ የፈተና ወቅት በአልጋ ላይ ያሉ ህጻናት ምንም መከላከል የማይችሉ ንጹሃን ዜጎችን በጭካኔ እየጨፈጨፉ ነው ሲሉ በዓለም አቀፍ ማህበረሰብ ዝምታ ላይ ያላቸውን ቅሬታም ገልጸዋል። ፕሬዝዳንቱ ስለ ፍትህ፣ እኩልነትና ሰብአዊነት መብት በትንቢት ሲናገሩ የቆዩት አካላት አሁንም ላይ ለሚታየው ግፍ ምላሽ አለመስጠታቸውን ተችተዋል። ይህ የኤርዶጋን ንግግር በተለይም በመካከለኛው ምስራቅና በአፍሪካ ቀንድ አካባቢ የሚታዩ ፖለቲካዊና ወታደራዊ ውጥረቶችን በመጨመር ወቅት የቀረበ ሲሆን ሙስሊሙ ዓለም ለችግሩ የጋራ መፍትሄ እንዲፈልግና በተግባር እንዲተባበር ያቀረቡት ጥሪ ተደርጎ ተወስዷል። የሳውዲ አረቢያ አምባሳደር ለሊባኖስ ሰላም የታፊ ስምምነት መከበር ወሳኝ ነው አሉ። በሊባኖስ የሚገኘው የሳውዲ አረቢያ አምባሳደር ዋሊድ እንደ አውሮፓውያን አቆጣጠር በ1989 የተፈረመው የታፊ ስምምነት ለማንኛውም የሊባኖስ የሰላም መፍትሄ መሰረት መሆኑን ገልጿል። አምባሳደሩ ይህንን ያሉት በሀገሪቱ ከሚገኙ የሃይማኖት መሪዎች ጋር ባደረጉት ውይይት መሆኑን አረብ ኒውስ ዘግቧል። አምባሳደር ቡክሪ ከታዋቂ ሙፍቲ ሼህ አብዱላቲፍ ጋር በተገናኙበት ወቅት ሳውዲ አረቢያ ለሊባኖስ አንድነት ያላትን ቁርጠኝነትም ገልጸዋል። ሳውዲ አረቢያ ሊባኖስ አሁን ካለችበት ቀውስ እንድትወጣ ዲፕሎማሲያዊ ጥረቶችን እያደረገች ነው ተብሏል። ታዋቂ ሙፍቲ ሼህ አብዱላቲፍ ደሪያን በበኩላቸው ሳውዲ አረቢያ ለሊባኖስ መረጋጋት የምታደርገው ሚናም አድርጓል። በተጨማሪ ሙፍቲ ለሊባኖስ ፕሬዝዳንት ጆሴፍ አውንና ለጠቅላይ ሚኒስተሩ ሰላም ጦርነት ለማስቆም የሚደረገው ጥረት እንደሚደግፉም አስታውቀዋል። ቱርክና ስፔን የእስራኤልን የባህር ላይ ጣልቃ ገብነት ተቃወሙ። የቱርክና የስፔን የውጭ ጉዳይ ሚኒስተር የእስራኤል ወደ ጋዛ በሚጓዘው የእርዳታ መርከቦች ቡድን ላይ የፈጸመችውን ህገወጥ ጣልቃ ገብነት በመቃወም ዓለም አቀፍ ማህበረሰብ ድርጊትን እንዲያወግዝም ጥሪ አቅርበዋል። በቱርክ የውጭ ጉዳይ ሚኒስተር ሃካን ፌድና በስፔኑ አቻቸው መካከል የተደረገው የስልክ ውይይት ተከትሎ የቱርክ የውጭ ጉዳይ ሚኒስተር ይፋዊ መግለጫም ሰጥተዋል። የእስራኤል ጦር በቀርጤስ ደሴት አቅራቢያ በዓለም አቀፍ የባህር ክልል ውስጥ በሚጓዘው ግሎባል ስሙድ የእርዳታ መርከቦች ቡድን ላይ የፈጸመውን ጣልቃ ገብነት የበርካታ ሀገራት ዜጎችን ህይወት አደጋ ላይ የጣለና ዓለም አቀፍ ህግን የጣሰ መሆኑ ተገልጿል። ሁለቱ ሚኒስተሮች ይህንን ህገወጥ እርምጃ ለመመከት ዓለም አቀፍ ማህበረሰብ በአንድ ላይ ድምጽ መቆም እንዳለበትም በአጽንኦት ተናግረዋል። መረጃችን አሁን እንደቀጠለ ነው። የአሜሪካ ወታደራዊ አዛዥ በኢራን ላይ ስለሚወሰዱ አዲስ ወታደራዊ እርምጃ ለስትራቴጂክ ማብራሪያ ሊሰጡ መሆኑ ተገለጸ። የዩናይትድ ስቴትስ መካከለኛ እዝ አዛዥ ብራድ ኩፐር በኢራን ላይ ሊወሰዱ ስለሚችሉ አዳዲስ ወታደራዊ እርምጃዎች ለፕሬዝዳንት ዶናልድ ትራምፕ ማብራሪያ እንደሚሰጡ አክሲዮን ዘግቧል። እንደ ዘገባው ከሆነ በማብራሪያው ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን እንደሚገኙም ይጠበቃል ተብሏል። በመካከለኛው እዝ በኢራን ላይ ሊወሰዱ የሚችሉ በርካታ እቅዶች ማዘጋጀታቸውም ተገልጿል። በእቅዶቹ ከተካተቱት መካከል የኢራን መሰረተ ልማቶች ላይ ጥቃት ማድረስና በኢራን ወታደራዊ እንቅስቃሴዎች ምክንያት የተገደበው የዓለም የነዳጅ ወሳኝ የሆነው የሆርሙዝ የባህር መተላለፊያ በኃይል ለመክፈት የምድር ጦርነት ሊያስከትል የሚችል ዘመቻ መካሄዱንም ተገልጿል። በዚህም በተጨማሪ የአሜሪካ ልዩ ኮማንዶ ኃይል የኢራን የበለጸጉ ዩራኒየም ክምችት በቁጥጥር ስር የሚውሉበት ዘመቻ እንደሚኖርም የአክሲዮን መረጃ ጠቁሟል። ፕሬዚዳንት ትራምፕ ቀደም ሲል የኢራን ሲቪል መሰረተ ልማቶች እንደሚያጠፉ መዛታቸውም ይታወሳል። ይሁን እንጂ የዓለም አቀፍ ሕግ ባለሙያዎች እንዲህ አይነቱ ጥቃት በ1949 የጄኔቫ ስምምነት መሰረት እንደ ጦር ወንጀል ሊቆጠር እንደሚችልም አስጠንቅቀዋል። የኒውዚላንድ ፍርድ ቤት መስጂዶች ላይ ጥቃት በፈጸመው ግለሰብ የቀረበው የይግባኝ ጥያቄ ውድቅ አደረገ። እንደ አውሮፓውያን አቆጣጠር በ2019 በኒውዚላንድ ሁለት መስጊዶች ላይ ተኩስ በመክፈት 51 ሰዎችን የገደለው አውስትራሊያው ብሬንተን ታላንት በወንጀለኝነት እንዲቀጣ የተወሰነበት ውሳኔ ለመሻር የቀረበው ይግባኝ ውድቅ ተደርጓል። ግለሰቡ ጥፋተኛ ነኝ በማለት የጠቀሰው ቃል እንዲሰረዝለት የኒውዚላንድ የይግባኝ ሰሚ ፍርድ ቤት ያቀረበውን ሰነድ ጥያቄም ውድቅ አድርጎበታል። በአሁኑ ወቅት የ35 ዓመት ዕድሜ ያለው ታራንታ በነሐሴ በ2020 ያለ ይቅርታ የዕድሜ ልክ እስራት የተፈረደበት ሲሆን ባለፈው የካቲት ወር ላይ ይግባኝ መጠየቁም ይታወሳል። በእስር ላይ የነበረበት ሁኔታ አሰቃቂና ኢሰብአዊ መሆኑ ጥፋተኛ ነኝ የሚለውን ቃል ሲጥስ በጤናማ አእምሮ አልነበረም የሚል ክርክርም ቀርቦ ነበር። ይሁን እንጂ የፍርድ ቤቱ 3 ዳኞች የግለሰቡ የአእምሮ ሁኔታ በተመለከተ የቀረበው ማስረጃ አልተቀበሉትም። ዳኞች በሰጡት ውሳኔ የታራንታ ቃል በወቅቱ ከነበረው የማረሚያ ቤት ባለስልጣናት ምልከታና
የአእምሮ ጤና ባለሙያዎች ግምገማ ጋር ፍጹም የሚጋጭ ነው ብሏል። በተጨማሪም ግለሰቡ ጥፋተኛ ነኝ የሚለውን ቃል የሰጠው በገዛ ፈቃዱ እንጂ በምንም አይነት ጫና እንዳልሆነ ፍርድ ቤቱ አረጋግጧል። ለተጎጂዎችና ለሟች ቤተሰቦች ጥበቃ የሚያደርጉ ጠበቆች ለሀገሪቱ ብሔራዊ የዜና ማሰራጫ እንደገለጹት የፍርድ ቤቱ ውሳኔ ለቤተሰቦቹ ትልቅ እፎይታ የሰጠ ነውም ተብሏል። እስራት ያልገታው የአላህ ተገዥነት በእስራኤል እስር ቤት ውስጥ የሚገኙ ፍልስጤማውያን የዲን ጥንካሬ መነጋገሪያ ሆኗል። በዌስት ባንክ ጃኒ አቅራቢያ የመጣው ወጣት መሐመድ ናዚል በእስራኤል እስር ቤት ውስጥ በታሰረበት ወቅት የእስር ጊዜው ከአላህ ጋር ያለውን ቅርበት ለማጠናከር ተጠቅሞበታል ተብሏል። ፍልስጤማዊ መሐመድ ናዚል በእስር ቆይታው ሐፊዘል ቁርአን ለመሆኑም ችሏል። ከባድ ጦርነት ውስጥ ለሚገኙ ቤተሰቦቹና የሀገሩ ህዝቦች አላህ የተሻለውን እንዲሰጣቸው በሙሉ ጊዜው ዱዓ ሲያደርግ ቆይቷል የተባለው የፍልስጤማዊ እስረኛ ተግባር መለከቱ ሌሎች ታሳሪዎች ተስፋ መቁረጥ እንደሌለባቸውና በአላህ ላይ ያላቸውን እምነት የበለጠ እንዲያጠናክሩ አድርጓቸዋል የተባለው መሐመድ ናዚል ከ2 ዓመት የእስር ቆይታ በኋላ ከእስራኤል እስር ቤት መውጣቱ ተዘግቧል። በመቀጠል ወደ ቢዝነስ መረጃችን እናመራለን። ዙበይዳ ሐሰን እንደሚከተለው አዘጋጅታለናለች። ኢትዮጵያና ጅቡቲ የንግድ መዘግየትን ለመቀነስ የጅምላ የጭነት ኮንቴነር አገልግሎት መጀመራቸው ተነግሯል። አዲስ የተዘረጋው የሎጂስቲክስ ስርዓት ኢትዮ ጅቡቲ የጅምላ ጭነት ኮንቴነር የተሰኘ ስያሜ ተሰጥቶታልም ነው የተባለው። ይህ የጭነት መርከቦች እጥረትን ለመቅረፍ እንዲሁም ደግሞ እንደ ግብርና ምርቶች፣ ማዕድንና የግብአት ቁሳቁሶች አሉ የጅምላ ሸቀጦችን እንቅስቃሴ ለማሻሻል ታስቦ የተዘጋጀ መሆኑም ተነግሯል። አዲሱ የኮንቴነር ስርዓት በተለይም ደግሞ ሳይታሸጉ ለሚጓዙ የጅምላ ጭነቶች ተስማሚ ተደርጎ የተዘጋጀ መሆኑም ተዘግቧል። ይህ በድጋሚ መታሸግን ማስቀረት በወደብ መገልገያዎች ውስጥ የሚፈጀውን የሂደት ጊዜ ያሳጥራል ተብሎም ይጠበቃል። አዲሱ አሰራር ተግባራዊ የተደረገው በዓለም አቀፍ የጭነት አቅርቦት ላይ ካለው ጫና እንዲሁም ደግሞ በአፍሪካ ቀንድ የሎጂስቲክ ትስስር ላይ ተጨማሪ ጫና ከፈጠሩ የነዳጅ አቅርቦት መስተጓጉሎችና የዋጋ መዋዠቅ ጋር ተያይዞ ነው ብሏል ዘገባው። የሞዛምቢክ ፕሬዝዳንት የኢትዮጵያ ባለሀብቶች በሀገራቸው እንዲሰሩ ጥሪ ማቅረባቸው ተሰምቷል። የሞዛምቢክ ሪፐብሊክ ፕሬዝዳንት የሆኑት ዳንኤል ፍራንሲስኮ ቻፓ በአዲስ አበባ በተካሄደው የንግድ ምክር ቤት መድረክ ላይ በመገኘት የኢትዮጵያ ባለሀብቶች በሀገራቸው ባሉ ሰፊ የኢንቨስትመንት አማራጮች ላይ እንዲሰማሩ ጥሪ ማቅረባቸውን የተነገረው በሞዛምቢክ መዋለ ንዋይ ማፍሰስ በሚል መሪ ቃል በተዘጋጀው በዚህ መድረክ ላይ በግብርና ማቀነባበሪያ፣ በሎጂስቲክ፣ በኢነርጂ፣ በማኒፋክቸሪንግና በፋይናንሻል ዘርፎች የተሰማሩ የኢትዮጵያ ግዙፍ ኩባንያ መሪዎች ተሳትፈዋል ተብሏል። ፕሬዚዳንቱ ሞዛምቢክ ለባለሀብቶች ምቹ ሁኔታዎችን እያመቻቸች መሆኑንም ገልጸዋል። የሁለቱ ሀገራት የንግድ ትስስር ለማጠናከር የኢትዮጵያ ኩባንያዎች ያላቸውን ልምድና አቅም ይዘው እንዲመጡም ጋብዘዋል። የሞዛምቢክ መንግስት በተለያዩ የስራ ዘርፎች ላይ እስከ 9.8% የሚደርስ የደሞዝ ጭማሪ ማድረጋቸውም ተዘግቧል። አሜሪካ ከኢራን ጋር ባደረገችው ጦርነት 25 ቢሊዮን ዶላር በላይ ኪሳራ እንደገጠማት ተሰምቷል። ሮይተርስ የአሜሪካ ወታደራዊ መስሪያ ቤት ፔንታጎንን ከፍተኛ ባለስልጣናት ዋቢ አድርጎ እንደዘገበው አብዛኛዎቹ ወጪ የወጣው ለጦርነት መሳሪያ ነው ተብሏል። ጦርነቱ በተጀመረ በ6 ቀናት ውስጥ ብቻ የፔንታጎን ባለስልጣናት 11.3 ቢሊዮን ዶላር ወጪ መደረጉን መግለጻቸው ይታወሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለመቋጨት ኢራን በቅርቡ ባቀረበችው የመደራደሪያ ነጥብ በተለይም የኢራን የኒውክሌር መርሃ ግብር ስምምነት እንዲዘገይ በሚጠይቀው የድርድር ነጥብ ላይ ደስተኛ ለመሆናቸው ተገልጿል። ይህም ጦርነቱን ለማስቆም በሚደረገው ድርድር ላይ እንቅፋት ሆኖ ቆይቷል ተብሏል። ጦርነቱን በቆየ ቁጥር የአሜሪካን ኪሳራ የበለጠ እያስፋፋው መጥቷል ብሏል ዘገባው። በአንጻሩ ኢራን ደግሞ በጦርነቱ በቢሊዮን ዶላር የሚቆጠር ኪሳራ ገጥሟታል ተብሏል። ነገር ግን ኢራን በጦርነት ያወጣችውን ወጪ ካሳ ይሆናታል የተባለውን ክፍያ በሆርሙዝ ወሽመጥ በሚያልፉ መርከቦች በማስከፈል እያካካሰች መሆኑንም ዘገባዎች አመላክተዋል። በመጨረሻም የጤና መሰናዷችንን እናደርሳችኋለን። ሀያት ሰይድ ታቀርብልናለች። ብዙዎቻችን የውሃ መጠጫ ይዘን በመዞርና ደጋግመን በመጠጣት ሰውነታችን በሚገባ ፈሳሽ እንደደረሰው እናስባለን። ነገር ግን የቅርብ ጊዜ የጤና መረጃዎች እንደሚያመለክቱት በቂ ውሃ እየጠጡም እንኳን ሰውነቱ በከፍተኛ የፈሳሽ እጥረት ሊጠቃ ይችላል። ይህም ሁኔታ ዝምተኛ የሰውነት ፈሳሽ እጥረት ይባላል። ይህ የጤና ሁኔታ የሚከሰተው ሰውነታችን ለዕለት ተዕለት ተግባሩ የሚያስፈልጉትን ፈሳሾችና ማዕድናት በተመጣጣኝ ሁኔታ ሳያገኝ ሲቀር ነው። ከወትሮ ለየት የሚያደርገው ደግሞ እንደ ከፍተኛ ጥማት ወይም የሽንት ቀለም መቀየር ያሉ የተለመዱ የድርቀት ምልክቶችን ወዲያውኑ ላያሳይ መቻሉ ነው። እንደ ባለሙያዎች ገለጻ ችግሩ የውሃ ማነስ ብቻ ሳይሆን እንደ ሶዲየም፣ ፖታሺየም እና ማግኒዥየም ያሉ አስፈላጊ ማዕድናት እጥረት ነው። እነዚህ ማዕድናት የነርቭ ምልክቶችን ለማስተላለፍ ለጤናማ የጡንቻ እንቅስቃሴ ውሃ በሴል ደረጃ ወደ ሰውነታችን ውስጥ እንዲዋሃድ ወሳኝ ሚና ይጫወታሉ። ለፈሳሽ ድርቀት መንስኤ የሚሆኑ የዕለት ተዕለት ልማዶች
በማወቅም ሆነ ባለማወቅ የምናደርጋቸው ተግባራት ለዚህ ችግር ሊያጋልጡን ይችላሉ። አንደኛ፣ የአመጋገብ ዘይቤ። ካፌን ያላቸው መጠጦችን ልክ እንደ ቡናና ሻይ ወይም አልኮልን አብዝቶ መውሰድ በሽንት መልክ ብዙ ፈሳሽ እንዲወጣ ያደርጋል። በተጨማሪም ከፍተኛ ፕሮቲን ያላቸው ምግቦች ፕሮቲኑን ለማዳቀቅ ከፍተኛ ፈሳሽ ስለሚጠቀሙ የሰውነትን ሚዛን ያዛባሉ። ሁለተኛ፣ ከፍተኛ ላብ። በስፖርት ወይም በሙቀት ምክንያት የሚወጣ ላብ ማዕድናትን ይዞ ስለሚወጣ የጠፋውን ማዕድን በውሃ ብቻ መተካት አይቻልም። ሶስተኛ፣ የጤናና ስነልቦናዊ ሁኔታዎች። የምግብ መፈጨት ችግር፣ ደጋግሞ ሽንት መምጣት፣ ከፍተኛ ጭንቀትና የእንቅልፍ እጥረት ሰውነታችን ውሃን በአግባቡ የመጠቀም ብቃቱን ይቀንሱታል። ሊታወቁ የሚገቡ ድብቅ ምልክቶች። የጥማት ስሜት ባይኖርም እንኳን የሚከተሉት ምልክቶች ካሉቦት የፈሳሽ እጥረት ሊሆን ስለሚችል ሊያስተውሉ ይገባል። አንደኛ፣ ያልተለመደ ድካም ስሜትና ቶሎ መዛል፣ ራስን የማዞር ወይም የመቅለል ስሜት፣ ያለ ምክንያት የልብ ምት መጨመር፣ በትኩረት የመስራት አቅም መቀነስ። ታዲያ እነዚህ ምልክቶች ውሃ ጠጥተውም የማይለቁ ከሆነ የውስጥ ደዌ ህመም ወይም የመድኃኒት የጎንዮሽ ጉዳት ሊሆን ስለሚችል ወደ ሕክምና ተቋም በመሄድ መመርመር ይመከራል። ጤናማ ሆኖ ለመቆየት ውሃ መጠጣት ብቻ በቂ አይደለም። ባለሙያዎች የሚከተሉትን ምክሮች ይለግሳሉ። አንደኛ፣ ኤሌክትሮላይቶችን ማመጣጠን። በውሃው ውስጥ ጥቂት ጨው ወይም የሎሚ ጭማቂ መጨመር ማዕድናትን ለማግኘት ይረዳል። ሁለተኛ፣ ፈሳሽ ያላቸው ምግቦች እንደ ዱባ፣ ቲማቲምና ብርቱካን ያሉ ውሃና ማዕድን አዘል አትክልትና ፍራፍሬዎችን አዘውትሮ መመገብ። ሶስተኛ፣ የሰውነትን ሁኔታ መከታተል። ከውሃ መጠጣት ባለፈ ሰውነቶ የሚሰጠውን የድካም ወይም የራስ ምታት ምልክት ችላ ለማለት። በአጠቃላይ የተሟላ ጤና የሚገኘው ውሃን ከመጠጣት ባለፈ ሰውነታችን ያንን ውሃ እንዲጠቀም በሚረዱ ማዕድናት የታጀበ የአኗኗር ዘይቤ ሲኖረን ነው። ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።